let's talk about የቴዲን አልበም በሚመለከት ባይናው ብዙዎቻችሁ የቴዲን አልበም አይታችሁታል ብዬ አስባለሁ እና what do you feel? እኔ ፊል አደረጉትን ልንገራችሁ። እንግዲህ ቴዲ አንድ ዘፋኝ ነው። ዘፈን ደግሞ አርት ነው። ስለዚህ እንደ አንድ ዘፋኝ እንደ አንድ አርቲስት የሚያምንበት ሶሻል ኢኮኖሚካል ፖለቲካል ሪሊጂየስ ነገሮችን በሙዚቃው መንካት መዝፈን የሰዎች ስሜት መቀስቀስ እንደሚችል መብት እንዳለው አምናለሁኝ። ከዛ ባለፈ ደግሞ እንደው እንግዲህ ሁሉም ሰው ሙዚቃ መውደድ የለበትም። እኔ ከልጅነቱ በተለይ ሃይ ስኩል ጀምሮ የቴዲ ሙዚቃ የተለያየ የፖለቲካል ትራንዚሽን፣ ታሪክ፣ ማህበራዊ ጉዳዮች፣ ሃይማኖት ነገሮችን ነክ ነገሮችን ስለሚዘፍን አሳም ሴንሲቲቭ ነገሮችን ስለሚዘፍን ሙዚቃውን ከሚጠብቁ ሰዎች አንዱ ነኝ። እኔም እንደ አንድ ግለሰብ መዘፋኝ ሁልጊዜ ስለ ሴትና ወንድ ሴክሹዋል ፍቅር፣ ስለ ሰውነት የሴት ሰውነት አካል ወይም የወንድ ሰውነት አካል ብቻ መስፈን አለበት ብዬ አላስብም። አርት ነው። በሙዚቃ ብዙ ሪቮሉሽኖች ተደርገው ያውቃሉ እንደ ዓለም። ስለዚህ በጣም ብዙ የተለያዩ አይነት ማህበራዊ ሪቮሉሽኖች፣ ኢኮኖሚያዊ ሪቮሉሽኖች፣ ፖለቲካዊ ሪቮሉሽኖች ተደርገው ያውቃሉ። እንደዚህ አይነት ሀሳቦች ቢነሱ በጣም የተሻለ እንደ አንድ ህዝብም ፍሪደም ኦፍ ኤክስፕሬሽን ዲሞክራሲን የምንለማመድበትን ቦታ ነው ብዬ ነው የማስበው። ይሄ እንደዚህ ሆኖ እና ሙዚቃው ከሞላ ጎደል እኔ ፐርሰናሊ ደጋግሜ የሰማኋቸው ጥቂት ሙዚቃዎች በጣም ጥሩ እንደሆኑና ጥሩ ማህበራዊ ኢኮኖሚያዊ ሶሻል ነገሮችን እንደ የነካ ሙዚቃ እንደሆነ ነው ፊልም አድርገው ወድጄዋለሁ። ነገር ግን አንዳንድ ሰዎች በሁለት ፐርስፔክቲቭ ስለዚህ ሙዚቃ ዲቤት ሲያደርጉ ሳይ በጣም ማለት በጣም ሰርፕራይዝ ሆናለሁ። አንደኛው ሙዚቃዎችን ከመንግስት ጋር የሚያገናኙ ሰዎች እኮ ሀሳባቸው በሚፈልጉት መንገድ ኤክስፕረስ ሲያደርጉ ኔሰሰርሊ አሁን ስልጣን ላይ ያለው መንግስት ሰፖርት ማድረግ ግዴታ አለባቸው ብዬ አላስብም። ወይም ደግሞ አሁን ስልጣን ላይ ያለው መንግስት አቺቭ ያደረጋቸው ነገሮች በሙሉ ሪኮግናይዝ ማድረግ አለባቸው ማለት አይደለም። የነሱ ፐርስፔክቲቭ የነሱ ስለሆነ ማለት ነው። ነገር ግን አንድ ዘፋኝ ግን ኢትዮጵያን የሚያክል ትልቅ 130 ሚሊዮን ህዝብ ያለበት ሀገር የሚመራ መንግስት ከሚያደርጋቸውና አቺቭ ከሚያደርጋቸው ሰክሰሶች ጋር ግን አንድ ዘፋኝ የሚያመጣው ሙዚቃ እያወዳደሩ ይሄ ዲቤት ውስጥ መግባት ግን ፌር ነው ብዬ አላስብም። ባለፈው 8 ዓመት በዶክተር አብይ የሚመራው መንግስት እጅግ በጣም ለማመን የሚከብዱ አቺቭመንቶች አቺቭ ያደረገ መንግስት ነው። ይሄ እኔ ደረቴ ነፍቼ የምናገረው ነው። የኢትዮጵያን በቴክኖሎጂ ቻሌንጅ ያደረገበት መንገድ ባይናው አብዛኞቻችን ከተማ የምንኖር ሰዎች ጥሬ ብር መያዝ ትተን ላይፋችን በሙሉ ከዲጂታል ጋር ኮኔክት ያደረገ መንግስት ነው። ኢትዮጵያዊ የአዲስ አበባ ነዋሪ ባለመሆኑ አዲስ አበባ ውስጥ ቤት ያለው ዘመድ ስለሌለው ብቻ አይደንቲፋይ የማይደረግ ማለት በቃ እንደ አንድ ዜጋ አይደንቲፋይ የማይደረግበት ሀገር ነበር። አሁን ናሽናል አይዲ ሲስተም ክሬት ተደርጎ እያንዳንዱ ዜጋ አይደንቲፋይ አትሊስት የምንደረግበት ሀገር አድርገዋል። በ8 ዓመት ውስጥ የዲጂታል ስፔሱ የተቀየረበት መንገድ በጣም የሚገርም ነው። ዲጂታል ስታርታፖች እጅግ በጣም አድገዋል። ትራንስፖርት ሲስተሙ ዲጂታላይዝ ሆነዋል። እያየ ማለት ዲጂታል ስፔሱ ያደገበት ፍጥነት ይሄን አፕሮሼት የሚያደርግ ሰው አይን የሌለው ሰው መሆን አለበት። በመንግስት ደረጃ በሊደርሽፕ ደረጃ የሊደርሽፕ ስፔሱ በጣም ተቀይረዋል። ለምሳሌ ባይናው ዶክተር አብይ በተለያየ አይነት መንገድ ሰዎች ኮምፕሌን ሊያደርጉ ይችላሉ። ግን ዶክተር አብይ ሌባ ነው ብሎ ኮምፕሌን የሚያደርግ ሰው ያለ አይመስለኝ። ወይም ደግሞ ወይዘሮ አዳነች አቤቤ ሌሎች ሰዎች በስትራክቸር ውስጥ ምናምን ሊኖሩ ይችላሉ። ግን ይሄ ትልቅ ለውጥ ነው፣ ትልቅ ትራንስፎርሜሽን ነው። በተመሳሳይ ደግሞ ኦርጋናይዜሽንን ኢንስቲትዩሽንን ፎርም የማድረግ ኢንስቲትዩሽን ስትሬንግዝን የማድረግ ካፓሲቲያችን በጣም ተሻሽለዋል። በጣም የተለያዩ ኢንስቲትዩሽኖች ፎርም ተደርገዋል ባለፉት ጥቂት ዓመታት። የኮሪደር ዲቨሎፕመንት ፕሮግራምን with its all problem that is one of the best and one of the huge project ኢትዮጵያ አንደርቴክ ካረጋቸው እኔ ማለት ባይ ዘ ዌይ ዘመናዊነት፣ እድገት
ከችግር መላቀቅ፣ ከድህነት መላቀቅ፣ ከጨለማ ለመላቀቅ አንዱ ኢንትሪ ፖይንት ከተሜነት ነው እና ከአዲስ አበባ ጀምሮ እስከ ወረዳ ትንንሽ ከተሞች ድረስ ከተሜነትን ኢንትሮዱስ ለማድረግ የተሄደበት መንገድ በኢትዮጵያን ማህበረሰብ አኗኗር ለሚቀጥሉት ብዙ ዓመታት ሲግኒፊካንትሊ ትራንስፎርም የሚያደርግ ፕሮጀክት ነው። አዎ በዚህ ፕሮሰሱ ሳክሪፋይ የሚያደርሰው የለም እያልኩ አይደለም። ሳክሪፋይ ላይ ያደርግ። ስለዚህ እነዚህ ትልቅ ነገሮችን የሰራ መንግስት ከሙዚቃ ጋር እያወዳደረን በቃ እንትኑ ክሬዲቢሊቲ ያጣል ብሎ ማሰብ ፌር አይደለም። በሌላ በኩል ደግሞ የመንግስት ቤዚክ ሪስፖንሲቢሊቲ የሚባል ነገር አለ። እሱ ፒስ ኤንድ ሴኪሪቲ ነው። ሰዎች በሰላም ወጥተው እንዲገቡ፣ ደህንነታቸው እንዲጠበቅ፣ ከቦታ ቦታ ተዘዋውረው እንዲሰሩ፣ ማህበረሰባቸው ጋር እንዲቀላቀሉ ማድረግ። ሲበደሉ ጉልበተኞች፣ ገንዘብ ያላቸው፣ ስልጣን ያላቸው ሰዎች ድሆችን፣ ጉልበት የሌላቸው፣ ስልጣን የሌላቸው፣ ገንዘብ የሌላቸው ሰዎችን ደግሞ እንዳይበድሉ የጀስቲስ የፍትህ ስርዓቱን ማጠናከር ደግሞ የመንግስት ሀሁ ሪስፖንሲቢሊቲ ነው። ቤዚክ ሪስፖንሲቢሊቲ። በዛ ረገድ የዶክተር አብይ የሚመሩት መንግስት ሰክሰስፉል ነው ብሎ ወጥቶ ዲፌንድ ማድረግ የሚችል ሰው ያለ አይመስለኝም። ባለፉት ጥቂት ዓመታት በጣም ብዙ ሰዎች ሞተዋል፣ በጣም ብዙ ሰዎች ቆስለዋል፣ በጣም ብዙ ጦርነት ተካሂደዋል፣ በጣም ብዙ ዲስትራክሽኖች ነበሩ ኢንፍራስትራክቸር ዋይዝ። ይሄ ነገር የለም ብሎ የሚከራከር ሰው የለም። ስለዚህ ዘፋኙ የትኛውን ነው ካፒታላይዝ አድርገ ልዝፈን ብሎ የመምረጥ መብት የዘፋኙ ነው። ይህን መብት ለዘፋኙ መተው አይ ቲንክ ዘመናዊነት ነው፣ እድገት ነው። ስለዚህ ዘፋኙ የሚፈልገውን ፓርት ወስዶ በዘፈን ኤክስፕረስ ማድረግ ፈልገዋል አይደለም። ስለዚህ ይሄን ሪስፔክት ማድረግ በጣም ጥሩ ነገር ነው እንጂ አንድ አርቲስት፣ አንድ ዘፋኝ ትልቅ የመንግስትን ዲስክሬዲት ለማድረግ የተደረገ ጥረት አድርጎ አቅርቦ በቃ ላይ ጎራ ፈጥሮ ሙዚቃን ኢንጆይ ከማድረግ አርቱን ኢንጆይ ከማድረግ መግባት ፌር ነው ብዬ አላስብም። በሁለተኛ ከሃይማኖት ጋር ተያይዞ ቆይ ሙዚቃ ያ እንትን ከሃይማኖት ውጪ ኃጢአት መሆኑ ዛሬ ነው እንደሚታየን፣ ዛሬ ነው የምትነግረው። ህዝብ የሚባል ነገር፣ ሰው የሚባል ነገር እዚህ ምድር ከመጣበት ታውዘንድስ ኦፍ ይር ጀምሮ ሙዚቃ የሚባል ነገር አለ። ለኢትዮጵያ የተለየ ነገር አይደለም። ኢትዮጵያውያን ደግሞ የዓለም ሃይማኖት ጠባቂዎች አይደለንም። ባይዘወይ ከዚህ አገርም ኦሪጂኔት ያደረገ ሃይማኖት የለም። እዚህ አገር የሚያበቃ ሃይማኖት የለም። ይሄ ህዝብም ሃይማኖት ከተላለሁ ብሎ የትኛውም ሃይማኖት እንደው ኢኳሊ እንኳን ብታካፍሉት 40 ሚሊዮን አለን እንኳን ብትሉ ያው ሁላችሁ 70-80 እያላችሁ የኢትዮጵያ ህዝብ 300 ሚሊዮን ታደርጉታላችሁ። ግን 30-40 ሚሊዮን እንኳን ብትሆኑ ዓለም ላይ ያን ሃይማኖት ከሚከተለው ፐርሰንት እንኳን ብታወጣ ኢንሲግኒፊካንት የሆነ ፖፑሌሽን ነው። ሶ እኛ የሃይማኖት ጠባቂ ነን አይነት ነገር እና ሁሉም ነገር በሃይማኖት አይን ዲፋይን። ይሄ የሚያሳየው ባይ ዘ ወይ ድንቁርና ነው። ምን ያክል ደንቆሮ እንደሆነን፣ ምን ያክል ያልተማርን፣ ምን ያክል ኢንተሌክቹዋል ችግር እንዳለብን፣ ምን ያክል ኤክስፖዝ እንዳልሆነን፣ ምን ያክል ዓለምን እንዴት ወርክአውት እንደሚያደርግ እንደማናውቅ፣ ምን ያክል ዲሞክራሲ እንደማይገባን፣ ምን ያክል በቃ ላይክ ያው ይሄ የታወቀ ነገር ነው። ባይዛ በኢትዮጵያ ውስጥ የትኛው ሃይማኖት በአብዛኛው ሰው ይሄ ሃይማኖት ላይ መሪ ነን፣ ሼክ ነን፣ ፓስተር ነን፣ ቄስ ነን የሚሉ ሰዎች ባክግራውንድ ብታጠኑ ባይዛ ወይ ኢንተሌክቹዋሊ ሎወስት አይኪ ያላቸው 8ኛ ማለፍ የማይችሉ 6ኛ ክፍል ማለፍ የማይችሉ ገፋ ካሉ ደግሞ 10ኛ ማለፍ ያቃታቸው፣ ገፋ ካሉ ደግሞ 12ኛ ክፍል ማለፍ ያቃታቸው ሰዎች ናቸው አብዛኞቹ። ጥቂት ሊኖሩ ይችላሉ ተሳስቶ በኩረጃ ምናምን ሄዶ ዲግሪውን ይዞ ሃይማኖት መሪነት አካባቢ የምታገኘው። አዘርዋይስ ዘ ሞስት ኢንቴሌክቹዋሊ ሎወስት ያለ ሰው ስለሆነ ብዙ አስተያየት ቢሰጡ እኔ ብዙ አይገርመኝም። ነገር ግን ሃይማኖት ግን በዛ በቃ በሶሻል ሚዲያ ላይፋችን ውስጥ ያለው ኢንጌጅመንት በዛ፣ ሊትራሊ በዝተዋል። በቃ we need to cut that out honestly speaking። እንዴ አበሳጫችሁኝ እኮ